ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾቻችን በእያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን ተመልካቾቻችን ለዛሬ ሰኞ ምሽት ይመጥናችኋል ያልኳቸው ነጫጭር የአገር ቤት መረጃዎችን ማሰማችኋለሁ። በቅድሚያ ማርስቶቹን ትግራይ አዲግራትን በተመለከተ መረጃ ይዣለሁ። አንድ ባለስልጣን ታፍኖ እንደነበረ ኤርትራ ፕሬስ ያወጣውንም መረጃ አሰማችኋለሁ። የኦሮሚያ ብልጽግና ሰፋ ያለ ውይይትና ግምገማ አድርጓል። በጦርነቱ ዙሪያ እቷል ቋራ ደለጎ ሸዋ አረርቲ ኦሮሚያ ወለጋና ጎንደር አድርቃይ አዊ ዞን አዲስ ቅዳምን በተመለከተ አጫጭር መረጃዎችን ይዣለሁ። እነዚህንና ሌሎች መረጃዎችን ሳሰማችሁ መልካም ሚዲያ ላይክ ሼር ሰብስክራይብ ያደረጋችሁ የአድማጭ ተመልካቾችን ቁጥር እንድታበዙ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹ ነው ማልፈው። መረጃን ማስቀደምላችሁ የአዲግራት ከተማ ባለስልጣን በነ ዶክተር ደብረጽዮን ቡድን እገታ ተፈጽሞበት እንደነበር ተገልጿል። ወጣቶቹ ተሰብስበው እገታ የተፈጸመበት ቦታ በመሄድ ተቃውሞ በማሰማት አስለቅቋል። የነ ደብረጽዮን ቡድን እንግዲህ በትግራይ ውስጥ አንዳንድ ቦታ ላይ ድጋፍ ያጡበት ሁኔታ መኖሩን የተሰማው የህዝብ ተቀባይነት አጥቷል ማለት ነው። አድማጮቻችን እንግዲህ የደብረጽዮን ቡድን አዲግራት መቀሌ እንደርታ ማጮ ታምቤን ደብረጽዮንን የሚቃወሙ ቀጠና ሆኖ የተመዘገበበት ሁኔታ ነው ያለው። ሌላው ኤርትራ ፕሬስ የ48 ዓመቱ በበሻሻው አብይ አህመድ ጦርነት የሚጀምር ከሆነ በዱባይ የገዛውን መኖሪያ ቤቱን መጨረሱን ያረጋግጥ ብሎ አነጋጋሪ ንግግር አሰምቷል። አድማጮቻችን ተመልካቾቻችን ኤርትራ ፕሬስ ነው ይሄንን ያወጣው። እንግዲህ ይለያል ጉዱ ነው። በሌላ መረጃ የኦሮሞ ብልጽግናዎች ከፍተኛ ባለስልጣናት ልዩ ስብሰባ እና ግምገማ አድርጓል። ቀጣይ ጦርነት ገምግሟል። ስልጣናችን አደጋ ላይ ወድቋል ሲሉ የነበሩት አሁን ስጋታችን ነው ያሉት አንደኛ ስጋታችን ነው ያሉት ህወሓት ሆኗል። በቁጥር 2 ስጋታችን ነው ያሉት ደግሞ ኤርትራን አድርጓታል። ፋኖን ከቁጥር 1 ወደ ቁጥር 3 ያወረዱበት ሁኔታ ነው ያለው። ሶስተኛ ስጋታችን ፋኖ ነው ያሉ። አራተኛ ስጋታቸውንም የገመገሙበት ሁኔታ ነው ያለው። ኦነግ እነጃል መሮን በቁጥር 4 ስጋታችን ነው ብሏል። እነጃል መሮ በቁርጠኝነት እየተዋጉ ነው፣ ህዝቡ አንድ ሊል ያስፈልጋል ብሏል ጃልመሮን። እንግዲህ ጃልመሮ አሁን ከውጊያው ጎን ለጎን አብይ አህመድና ኤርትራ ውጊያ የሚጀምሩ ከሆነ የኦሮሞ ህዝብ የኤርትራ ውጊያ አይመለከታችሁም፣ ወጣቱ ራስን ጠብቅ ከአፈሳና ከተለያዩ ነገሮች የሚል ኦሮሚያ ውስጥ ቅስቀሳ እየተደረገ ይገኛል። እነዚህ ነገር ተጨማምሮ አንዳንድ የኦሮሞ ሽማግሌዎች እነጃልመሮን አስታግሱልን እያሉ ይገኛሉ። ኤርትራን በተመለከተ ከኤርትራ ጋር የማይቀር ጦርነት አይቀርም፣ ከጀርባ ያለው እነማን ነው የሚለውንም ገምግሟል። ግብጽ ሶማሊያ ተነስቷል ስማቸው። ኤርትራ ትንሽ ነች ካርታዋም ትንሽ ነው ብሏል። እንግዲህ አገሯም ትንሽ ነው የሚታወቅ ጉዳይ ነው ብሏል። ምናልባት የህዝብ ብዛትን ካልኩሌት ያደረጉ ይመስሉኛል የኦሮሞ ብልጽግናዎች። ከጀርባ ያሉት ኤርትራ ከተነካች ከኤርትራ ጋር ማን ያለ የሚለውን እንደምታውቁት እንግዲህ በዓለማችን አሁን ጦርነቶች ቀጥታ ጦርነቶች ሳይሆኑ ኢንዳይሬክት የሚባል በእጅ አዙር የውክልና ጦርነቶች በፋይናንስ የማገዝ ሎጂስቲክ የማገዝ ብዙ አይነት ነገሮች አሉ። ጦርነት ዝም ብሎ ተገብቶ ፊት ለፊት መጋጠም ብቻ ሳይሆን ያንን ጦርነት ተተኳሾችን በማገዝ በገንዘብ የማገዝ አንዳንድ ሀገሮች ሊኖሩ ይችላሉ የሚል ሁኔታዎችን አንስቷል። ኤርትራ የባህር በር አላት። ይሄንን የባህር በር ከአንዱ ሀገር ጋር ኮሚኒቲ ፈጥራ ዲፕሎማሲ አድርጋ የራሷን ሉዓላዊነት ልታስከብር ትችላለች። ብዙ አይነት ነገሮች አሉ። ፖለቲካ ሰውየው እንግዲህ ፕሬዝዳንት ኢሳያስ አፈወርቂ ነው እንዱ በዋዛ ዝም ብሎ ብቻ እነሱ በፈለጉት ካልኩሌሽን ወይም ደግሞ የሆኑ ወጣቶች ተሰብስቦ ብቻ ኤርትራን አገር እናጠፋለን፣ ኢሳያስ አፈወርቂን እንፈነቅላለን፣ እንመነግላለን የሚባል ነገር የሚሰራ አይመስለኝም። አዲስ አበባ ውስጥ እንግዲህ አንዳንድ ቦታዎች ላይ ቢሮ ተሰጥቷቸው አዳራሽ ተከራይቶ ስብሰባ አድርጎ ሲፎክሩ የነበሩ ኃይሎች አሁን በዚህ አጋጣሚ እንቅስቃሴ ሊያደርጉ ይችሉ ይሆናል። ምናልባት ኤርትራ በመሳሪያም ራሷን ያደራጀችበትና በወታደሮችም ረገድ የትየለሌ ነው ወታደሮች አሰልጥና ያለችው። ለዛው ነበር ሰራዊት ነው ያላት። እነሱ ያረጀ ሽማግሌ ነው የሚሉ ይሄ ሰራዊት ቦታ ከያዘ እንደማይለቅ አብረን ተዋክተን
ስለተረጋገጠ ስላረጋገጥን ነው። እነዚህ ሽማግሌዎች ቦታ ከያዙ ያንን ቦታ አይለቁም። አስቦ ነው ያንን ጥይትም የሚጠቀሙት። ዝም ብሎ አይረጩ። ከማሰልጠኛ አዲስ እንደወጣ ምልምል። ይህንንም ግምት ውስጥ ማስገባት ያስፈልጋል። ነባር ሰራዊትም አላት ኤርትራ። በዚህ ልክ ሊሆን ይገባል ብለን አናስብም። ኢትዮጵያ 140 ሚሊዮን 130 ሚሊዮን የህዝብ ብዛት ያላት ታላቅ ሀገር ነች። ትክክል ነው። ወደብ ያስፈልጋታል። ወደብ ግን ሲያስፈልጋት በጦርነት አይደለም። ጦርነት ተዋክተን የበርካታ ወጣቶችን ህይወት ገብረን አይደለም ወደብ ማግኘት የምንችለው። ስለዚህ በሰለጠነ መንገድ በዲፕሎማሲ በዓለም አቀፍ ህግ ደንብ መሰረት ወደብ እንዲሰጣት የባህር በር እንዲሰጣት ዲፕሎማሲ ሰርቶ መጠየቅ ሲቻል የወጣቱን ህይወት ለመገበር ዝግጅት ማድረግ እምብዛም የኢትዮጵያ ህዝብ አሁን በዚህ ጦርነት ውስጥ ይሰለፋል ብዬ አላስብም። እኔ ትግራዮችም በራሳቸው ጉዳይ ገብቷል። ለሁለት የተካፈሉበት ሁኔታ ነው ያለው። ብዙ ጣውረድ አለ። 40 ሚሊዮን 50 ሚሊዮን 60 ሚሊዮን አማራ ቁጥሩ ይሄን አክል በውል ባይታወቅም እንግዲህ በ50 ሚሊዮን ማክሲመም እንኳን ብንይዝ 50 ሚሊዮን የአማራ ህዝብ አሁን ከአብይ አህመድ ጋር የሚሰለፍ አለ ብለን አናስብም። ምናልባት እሱ ራሱ ጦርነት ተከፍቶበታል። አንተ ኢትዮጵያዊ አይደለህም፣ የኢትዮጵያ ዋና ከተማን መግባትና ማውጣት አትችልም እየተባለ በማንነቱ ጦርነት ተከፍቶበታል። የራሱን ስራ እየሰራ ይገኛል። ምናልባት የብልጽግና አመራሮች አማራ ክልል ውስጥ ያሉ ሊሳተፉ ይችላሉ። አሁን ስራ ላይ ያሉት የጥቅሙ ተጠቃሚ የሆኑት። ከዚህ ውጪ ኦሮሚያ በተወሰነ መልኩ ደቡብ የተወሰነ ደቡብ ሙሉ ለሙሉ ልንል እንችላለን የተወሰኑት ፐርሰንት ላይ ሰለፉ ይችላሉ። ከዚህ ውጪ እንግዲህ እንደ ከዚህ በፊቱ አገር ተወራለች ብሎ እነሱ ኦሮሚያ ላይ ቅስቀሳ ሊያደርጉ ነው። ወጣቱንም በፍላጎት የሚዘምት ይዘምታል፣ በፍላጎት የማይዘምት ካለ እንደተለመደው ማጅራቱን እየያዙት ማሰልጠኛ ለማስገባት አቅዷል። ከኤርትራ ጋር ውጊያ ስንጀምር ከሀገር ያለው ብልጽግና እንዳይፈርስ ቅስቀሳ ማድረግ አለብን ብሏል። ህዝብ ሀገር ስትወረር ዝም ብለን መመልከት የለብን ብለን መቀስቀስ አለብን ብሏል። እንግዲህ በፍላጎት ውትድርና ማስገባት ካልተቻለ አፈሳ ግዳጅ ይጀመራል ብሏል። የቀበሌና የወረዳ ህዝብ የራሱን ሚሊሻ ማሰለፍ አለበት ብሏል። ከኤርትራ ጋር የሚደረገው ጦርነት ኦሮሞን አይወክልም የሚሉ ቅስቀሳ የሚያደርጉ አሉ። ኦሮሞዎች በተለይ ኦኔግ ይህንን እየሰራ ነው ብሏል። ኦኔግን ወቅሷል። ወጣቱ ከአፈሳ ራሱን እንዲጠብቅ ብለው ኦኔግ እየቀሰቀሰ ይገኛል። ይሄንን እንግዲህ ማስቆም አለበት የኦሮሞ ህዝብ ያሉበት ሁኔታ ነው ያለው። ኦኔግ በዚህ መልክ እየቀሰቀሰ ይገኛል። ጦርነቱ የኦሮሞ ህዝብ ጦርነት አይደለም ነው ኦኔግ እያለ ያለው። ሌላ አድማጮቻችን በአማራ ክልል ቋራ ደለጎ አካባቢ የብልጽግና የወረዳና የቀበሌ አመራሮች ወደ ገንዳ ውሃ ከተማ እየሄዱ ነው ተብሏል። ከፍተኛ ስጋት ውስጥ ገብቷል። ወደ ዞን ከተማ እየሸሹ ነው ተብሏል። እንግዲህ ዛሬ ውጊያ የለም በዚህ አካባቢ። ቀደም ሲል እዚህ አካባቢ ላይ ከፍተኛ ዋጋ ተከፍሏል። ያንን ግምት ውስጥ አስገብቶ እንግዲህ አሁን ስጋታቸውን ወደ ዞን ከተማ እየሸሹ ነው ተብሏል። ሌላው ጦር ኃይሎች ግቢ ውስጥ ሄሊኮፕተር በብዛት ሲያርፍና ሲነሳ ተመልክተናል ብሏል። ጉዳዩ ምን እንደሆነ ባይታወቅም እንግዲህ አንዳንድ የግንባር ኮሎኔሎች የጦር መሪዎች ኦሪየንቴሽን ስብሰባ ሊደረግ ይችል ይሆናል፣ በዚህ ምክንያት ሊሆን ይችላል የሚሉት አንዳንድ መላምቶች ወጥቷል። በሸዋ አረርቲ በተፈጸመው ድንገተኛ የደፈጣ ጥቃት 2 አመራሮች ከነአጃቢዎቻቸው ጋር ተገሏል። 5 የነፍስ ወከፍ መሳሪያ እና 1 መገናኛ ሬዲዮ በፋኖ እጅ ገብቷል። የአማራ ፋኖ ከሰም ክፍለ ጦር ነው ጥቃቱን የፈጸመው። 1 የሻለቃ መሪና 1 የሻምበል መሪ ናቸው እንግዲህ የተገደሉትም ተብሏል። እንግዲህ በሸዋ ቀጠናም ኦፕሬሽኑ ተጠናክሮ የቀጠለበት ሁኔታ ነው ያለው። እብናት በለሳ የፋኖ ደጋፊ ናቸው ብለው እንግዲህ አርሶ አደሮችን ንብረት እየወረሱ ይገኛሉ። ሌላው ደቡብ ጎንደር በ2 ወታደራዊ ተሽከርካሪ ላይ በደፈጣ ጥቃት ለወሬ ነጋሪ አልቀረም ተብሏል። በአካባቢው እንግዲህ ለሰዓታት የዘለቀ ውጊያዎች ተደርጓል። ጉና ክፍለ ጦር ነው ውጊያውን ያደረገን የተባለው። ሌላው በአዊ ዞን አዲስ ቅዳም አሸዋ መንደር አካባቢ በተሽከርካሪ ላይ የደፈጣ ጥቃት ተፈጽሟል። በተሽከርካሪ ላይ የነበሩ ወታደሮች ሙሉ በሙሉ ህይወታቸው አልፏል ነው የተባለው። ሌላው በሸዋ ቀጠና ፋኖች ወታደራዊ ቁመናቸው የተረጋገጠ ነው። በየቦታው የተጠንቀቅ ስምሪት ወስዷል። ጥሩ ቁመና ላይ እንደሚገኙ የፋኖ መሪዎች ገልጿል። በኦሮሚያ ክልል በሆሮ ጉድሩ ወለጋ አቢ ደንጎሮ ወረዳ በአማራ ተወላጆች ላይ የኦሮሞ ልዩ ኃይል ጥቃት ፈጽሟል። 3 የአማራ ሴቶች ቆስሏል ነው የተባለው። ሌላው በራያ ወረዳ የሚገኘው የብልጽግና ባለስልጣናት ባለፈው ህዋት አካባቢውን ሲወር ትቶ ወጣውን
ነበር። የቀሩት አሁን ከመከላከያ አብሮ ሆነው ፋኖን እየወጉ ይገኛሉ ተብሏል። የአካባቢው ማህበረሰብ ስጋታችን ፋኖ ሳይሆን መከላከያ ነው ብሏል። ባለፈው ጊዜ የቤተክርስቲያን ካህናትን የጨፈጨፉት መከላከያዎች ናቸው። አሁንም እኛ ስጋት ነው ብለን የምንፈራው መከላከያ ነው ብሏል። ሌላው ጎንደር አደርቃ የአቅራቢያ የደፈጣ ጥቃት ተፈጽሟል። ዛሬ በጎንደር ከተማ በርካታ ካምቦች፣ በርካታ ባንኮች ታሽጓል። በጎንደር ከተማ በርካታ ባንኮች የታሸጉት በተለይ የግለሰብ ባንኮች ናቸው ተብሏል። በኮሪደር ልማት ጋር የተያያዘ ነው የተባለው። ጎንደር በሳምንት እንግዲህ 3 ቀን ነው ውሃና ማብራት የምታገኘው። የኮሪደር ልማት አለበት የተባለ አካባቢ ግን ሙሉ በሙሉ ቀን በቀን ማብራትም ውሃም ይሰራል ነው የተባለው። አንዳንድ ግለሰቦች እንግዲህ ቅድሚያ ለህዝብ መስጠቱ አስፈላጊ ሆኖ እያለ ኮሪደር ልማት የሚሰራበት አካባቢ ብቻ ማብራትና ውሃን እየተጠቀሙ ይገኛሉ። ህዝብን ከምንም አልቆጠሩም ሲሉ ተገልጿል። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እንግዲህ ጊዜ ካለን ቀጥታ ስርጭት ተገናኝተን ሰፋ ያሉ ውይይቶችን እናደርጋለን። እንደ ፈጣሪ ፍቃድ እንግዲህ ልንገናኝ እንችላለን። መልካም ጊዜ እንደሆነላችሁ እመኛለሁ።